በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአንድነቱ ምንታዊ በሶስትነቱ ርባይ ሳይኖርበት ቅድመ ዓለም ማእከለ ዓለም ድኅረ ዓለም በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር ዘላለም ሥላሴ ስሙ የተመሰገነ ይሁን። ለእናንተም እንደሚገባችሁ አድማጭ ተመልካቾቻችን በልዑል እግዚአብሔር ስም እንደምንሰነበታችሁ እንደምን አላችሁ? እንኳን ለእመቤታችን የትንሣኤ ዕርገት በዓል በሰላም አደረሳችሁ አደረሰን። ከዚህ ዕለት ያደረሰን ለዚህ ስራ ያነቃቃን የአባቶቻችንን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ የተከበራችሁ የክርስቶስ ቤተሰቦች የጉባኤታችንም ደጋፊዎች በዚህ በጾመ ፍልሰታ መጨረሻ ተከትሎ ጉባኤታችን ከአባቶቻችን ለልጆቻችን በሚለው በሚታወቅበት መሪ ቃሉ ሁለንተናዊ እድገቶችን ለማምጣት ጥረት እያደረገ ይገኛል። ከዚያም መካከል እንግዲህ እንደሚታወቀው በዚህ ዓመት ይህንን ግዙፉን ጉባኤት ሰርቶ ያስመረቀ መሆኑ የሚቀጥለውንም ኢንተርናሽናል ስኮለርሺፕ መሰረቱን አውጥቶ መሬት ለማስለቀቅ ጥረት እያደረገ መሆኑ ይታወቃል። ከዚያ ባሻገር ደግሞ በዋናነት የአእምሮ ግንባታ ላይ መስራት አለብን። ዕቅበተ አእምሮ፣ የአእምሮ ግንባታ፣ አእምሮን የማሳደግ ስራ መስራት አለብን የሚለው ህንፃን የሚሰራው የተሰራ አእምሮ ነው፣ ሀገርን የሚሰራው የተሰራ አእምሮ ነው የሚለው የአባቶቻችን አባባል በዚህ ጉባኤት ላይ ትልቅ እምርታ አለውና ከዚህ አንጻር በአለፉት 3 ቀናት አርብ የእመቤታችን ዋዜማ በ15 እንዲሁም በ16 እና ትናንት እሁድ በ17 ለ3 ቀን በተከታታይ ስለ የመጻሕፍት ያሰባሰብ መርሃ ግብር በጉባኤ ቤቱ ጸሎት እንዲያዝላቸው ከአሰባሳቢዎች ወንድም እህቶቻችን ጋራ ባደረግነው ውይይት ስማቸውን ልከው በዋናነት በመሪነት እያሰባሰቡ ያሉ ወንድም እህቶቻችን ስማቸውን ልከውልን በውዳሴ ማርያም ስናስብ ቆይተን በዛሬው ዕለት ጸሎታችንን ያው የ3 ቀን አዘክሯችን ጨርሰናል ማለት ነው እና ከዛሬ ጀምሮ በይፋ የጉባኤ ቤቱ የመጻሕፍት የማሰባሰብ መርሃ ግብር ተጀምሯል። እንግዲህ መጻሕፍት እንደሚታወቀው በ3 ወገን ተከፍለው ይታያሉ። በዚህ ጉባኤ ቤት ሁሉም ተፈላጊዎች ናቸው ለማለት ነው። ምክንያቱም መጻሕፍት ቅዱሳት የሚባሉ አሉ፣ መጻሕፍት ምኑናት የሚባሉ አሉ፣ መጻሕፍት ርኩሳት የሚባሉ አሉ። ቅዱሳት የሚባሉ ከቅዱሳን የተገኙ ስለ ቅዱስ እግዚአብሔር የሚናገሩ በቅድስናቸው የሰው ልጅ የሚቀድሱ መጻሕፍት እግዚአብሔር። እነዚህንም ቅዱስ ቄርሎስ መጻሕፍት እስትንፋስ እግዚአብሔር እሙንቱ ያላቸው ናቸው። የእግዚአብሔር እስትንፋሶች። የእግዚአብሔር እስትንፋስ ደግሞ ሁልጊዜ ሰውን ሕያው ያደርጋል። አዳም ወነፋ ቦቱ ውስተ ገጹ ለአዳም ተብሎ እፍ ባለበት ጊዜ በነፍስ በስጋ ሕያው እንዲሆን አድርጎታል ማለት ነው እና ሕያዋን የሚያደርጉ ናቸው። ሁለተኛው ምኑናት የሚባሉ ናቸው። የተናቁ የሚባሉ እነዚህ የተናቁ የሚባሉ ጥቅምም ጉዳትም የሌላቸው ናቸው። ለምሳሌ መጻሕፍተ ፍልሱፋን ልብ ወለዶች እዚያው ጋር የሚካተቱ ናቸው። እነ ኢኮኖሚክስ እነ ቢዝነስም እንደዚህ የምንላቸው ለዚህ ዓለም አኗኗር የሚጠቅሙ በዚያኛው ዓለም ያን ያህል ናቸው ተብለው የሚታሰቡ ማለት ነው። በእርግጥ ሰው ከሚማርበት እንደ ሰውየው ይወሰናል እንጂ ሁሉም ሰው የሚማርበት የአእምሮ መጠኑ እንጂ የማይማረው ነገር እንደሌለ ይታወቃል። ግን ዞሮ እንዲያው ለምእመናን አነብቧቸውም አላነብቧቸውም በነፍሳቸው ማለት እንደ ቤተክርስቲያን አውድ በነፍሳቸው ጥቅምም ጉዳትም የሌላቸው ተብለው የሚታሰቡ ናቸው። እነዚህ ለሰፊ አእምሮ ይጠቅማሉ። አእምሮን ለማስፋት በእነዚህ ዓለም ውስጥ ያለውን ሰው ለመያዝ ደግሞ በሁለት ወገን የተሳለ ሰይፍ ለመሆንም ይጠቅማሉ እና በዚህም መንገድ ጉባኤታችን እነዚህን መጻሕፍት የማሰባሰብ እቅድ አለው ማለት ነው። ሌሎቹ ርኩሳት የሚባሉ ናቸው። የተጣሉ፣ የተነቀፉ፣ የተወገዙ ናቸው። እነዚህ ደግሞ ይጠቅማሉ። ለምን? አባቶቻችን ተመልክተው ነው ያወገዟቸው፣ መልስ የጻፉባቸው። ከዚህ በፊት ብዙ መልስ የተጻፈባቸው መጻሕፍት አሉና መልስ ያልተሰጠባቸውም አሉ። እነዚህ እንግዲህ እዚህ የሚመለከቷቸው ሊቃውንቱ እንደ መጠናቸው እንደ ልካቸው ስለሚሰጣቸው መልስ ያልተሰጣቸውን መልስ እንዲሰጡ፣ መልስ የተሰጣቸውን ደግሞ
በአጽንኦት ለማህበረሰቡ እንዲያደርሱ ስለሚደረግ ርኩሳት መጻሕፍቱም ያስፈልጉናል እና እነዚህ በሶስት ወገን የከፈልናቸው መጻሕፍትም እዚህ ጉባኤ ቤት ላይ ላይብረሪው ላይ እንደምታዩ ሸልፉ በትልቁ ተሰርቷል። ስለዚህ እዚህ ላይ ተደርድረው እንዲቀመጡ ያስፈልጋል እና ከዚህ አንጻር 15,000 መጻሕፍትን የመሰብሰብ ከታሪካዊ ዳራችን ተነስተን አፄ ቴዎድሮስ በዘመናቸው የብራና 13,000 መጽሐፍ ሰብስበው ስለነበረ እኛም ደግሞ እንደው ትንሽ ዘመን ሳብ አድርገን ስንነሳ ቢያንስ 2,000 ጨምረን እንደው ነፍሳቸውን ያስደሰትም ከሆን ብለን 15,000 መጻሕፍትን ለማሰባሰብ አስበናል። በተለይ ከዛሬ ከነሐሴ 18 ጀምሮ እስከ 21 ባለው በትልቁ ብዙ መጻሕፍትን እናሰባስባለን ብለን እንደ ጉባኤ ቤት አስበናል ማለት ነው በእመቤታችን በዓላት። ከዚህም አንጻር አሁን በማህበራዊ ሚዲያው ገና በይፋ መጀመሩ ሳይበሰር እንኳን ብዙ እህቶች ወንድሞች እየተረባረቡበት በማየታችን እጅግ በጣም ደስ ብሎናል እና እንግዲህ ጸሎቱንም ወደ እግዚአብሔር በቸርነቱ ይስማልንና አድርሰን እኛም በይፋ እንዲጀመር ይኸው በይፋ ያወጅን መሆናችን እንዲታወቅልን አስተባባሪዎቻችን እነ ወንድም ኤርሚያስ መለሰ፣ እነ እህታችን ቅድስት ነጽር በሚል የሚጽፉ እነ አርጋኑን ቤተ መጻሕፍት፣ እነ ባኮስ ሌሎቹም ዘርዝረን አሁን የማንጨርሳቸው እጅግ በጣም በርካታ እነ እህት ናርዶስ፣ እነ መምህር ማይቶት ከጎንደር እንዲህ በየቦታው በባህር ዳር፣ በጎንደር፣ በደብረ ታቦር፣ በተለያዩ በደብረ ማርቆስ፣ በፍኖተ ሰላም፣ በሌሎቹም በአዲስ አበባ፣ በወሎ፣ በደሴ፣ በኮምቦልቻ በተለያዩ ከተሞች ያላችሁ ወንድሞቻችን በትግራይ፣ በመቀሌ፣ በአክሱም በተለያዩ ቦታ ያላችሁ በኦሮሚያ፣ በጅማ፣ በመቱ፣ በነቀምቴ፣ በሌሎቹም በአርባ ምንጭ፣ በደቡቡ፣ በሐዋሳ፣ በድሬዳዋ፣ በናዝሬት እንዲያው ዘርዝሬ በማልጨርሳቸው ከተሞች ያላችሁ ወንድሞቻችን በየቋንቋቸው በየአካባቢው ቋንቋ የተጻፉም ካሉ በአጠቃላይም ደግሞ ስለ ሁሉም የሚጠቅሙ መጻሕፍቱን በያላችሁበት ኃላፊነት እየወሰዳችሁ እያስተባበራችሁ በያላችሁበት የማኅበረ ቅዱሳን ማዕከልም ቢሆን ማስቀመጥ ትችላላችሁ። ሌሎቹም ከእናንተ ሰውንትን እያደረጋችሁ ለጉባኤ ቤታችሁ የሁላችሁም ስለሆነ መጻሕፍቱን እያሰባሰባችሁ እንድትልኩልን ይኸው ከዛሬ ጀምሮ ጉባኤ ቤታችን ኃላፊነት ሰጥቶ እንድትሰሩ ፈቅዷል። በውጭ ሀገራት ያላችሁ በአውሮፓ፣ በአሜሪካ፣ በአውስትራሊያ፣ በእስያ፣ በአፍሪቃ በተለያዩ ሀገራት ብቻ ጉባኤ ቤት እንዲህ ሊሆን ይገባል። በተለይ ዋናው ነገር የመጻሕፍቱ መሰባሰብ ስለሆነ በዚያም ደግሞ በተለይ ደግሞ ደራሲያኑ መጽሐፎቻቸውን ራሳቸውን በመላክ አረጋውያኑ መጻሕፍቶቻችሁን ወደዚህ ጉባኤ ቤት በመላክ ታሪካችሁን በዚህ ማስቀመጥ አባቶቻችሁ ያስቀመጡትን መጻሕፍት እንዲያው ስማቸው በክብር ሲወሳ እንዲኖር የፈልጋችሁ ሰዎች የአባቶቻችሁን መጻሕፍት በመላክ እንደዚህም የሰጡን ስላሉ ማለት ነው እና በዚህ አግባብ መጻሕፍቱን የማሰባሰብ ስራ እንዲሰሩልን በጉባኤ ቤታችን ስም እንጠይቃለን ማለት ነው። እንግዲህ መጻሕፍት በእውነቱ ሕይወት ተብለው ተጠርተዋል። ወለመጽሐፈ ሕይወትሰ እንተ ባሕቲታ ከሰትዋ በራእየ ዮሐንስ የሕይወት መጽሐፍት ሕይወት ናቸው። ምክንያቱም እስትንፋስ እግዚአብሔር ያላቸው ቅዱስ ቄርሎስ የእግዚአብሔር እስትንፋስ ሕይወት ነው እና ሰው ሕያው ሆኖ ሊቀጥል የሚችለው በውስጣዊ ማንነቱ ነው። ሰው የሚባለው አዋቂ አስተዋይ ሲሆን ነው። ሰው ማለት ትርጉሙ ብልህ፣ አስተዋይ፣ አዋቂ ማለት ነው እና እነዚህ ነገሮች ሊመጡ የሚችሉ ደግሞ አንድም ከልቡና ነው፣ ሌላው ከመምህራን በሚገኝ እውቀት ነው፣ እንዲሁ ደግሞ ከመጻሕፍት በሚገኝ እውቀት ነው። ከነዚህ ከሶስቱ እውቀት ይቀስማሉ ማለት ነው እና መጻሕፍት የሰው ልጅ ሕይወቶች ናቸው ማለት ነው። ቅዱስ ዳዊትም ወዘህጉ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክል ታብሟ ዘማይ በመለምለም ላይ በማበብ ማፍራት ላይ ያለች ተክል ይሆናል መጻሕፍትን ሌትም ቀንም የሚመለከት ብሎ ተናግሯል። በተለይ ደግሞ ካህን ሲሆን ደግሞ ለምልሞ ያለመልማል፣ አብቦ ያሳብባል፣ አፍርቶ ሌላውን ያፈራል ማለት ነው። ሌላውንም እንዲያፈራ ያደርጋል እና ትርጉመ ብዙ ስራ መስራት ይችላል። ሌላው መጻሕፍት በኋላ ዘመን በመጨረሻው ዘመንም ወመጻሕፍት ይትከሰት አለ ስም
ለምስክርነት ይጠራሉ ተብሎ በመጨረሻው ዘመን ተመልክተናቸው ከሰራንባቸው ክብር የሚያሰጡ ሊሆኑ እንደሚችሉ ደግሞ ሳንመለከታቸው ሳንሰራባቸው ከቀሩ ደግሞ በኋለኛው ዘመንም ለምስክርነት ይጠራሉ ከተባሉት ነገሮች መካከል መጻሕፍት ናቸው ማለት ነው። ወመጻሕፍት ይትከሰታለ ስም ቅዱስ ያሬድ ለምስክርነት መጻሕፍት ይገለጣሉ። ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም የሚለው የወንጌል ቃል ወይም ደግሞ ተርቤ አብልታችሁኛል፣ ታምሜ ጠይቃችሁኛል፣ እንግዳ ብሆን ተቀብላችሁኛል የሚለው ብንሰራውም መጻሕፍት ለምስክርነት ይገለጣሉ፣ ባንሰራም ደግሞ ለምስክርነት ይገለጣሉ ማለት ነው። እና መጻሕፍት ምስክሮች ናቸው ማለት ነው። መጻሕፍት ጌታችንም አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር አይሁድን እንዲህ ነው ያላቸው፣ እያነበብክሙኑ ዘውስተ ኦሪት፣ በኦሪት ውስጥ የተጻፈውን አላነበባችሁምን ነው። እና ጌታችን ራሱ አለማንበብን እንደ እንግዳ እንደ አዲስ ነገር አድርጎ ነው የጠይቃቸው። እንዴ አንቡ እንጂ ማለት እኮ ነው። አላነበባችሁም እንዴ ብሎ መጠየቁ ማለት ነው። እና አሁን አላነበባችሁም ወይ እንዳንባል እናንብብና እናስተምር፣ እናንብብና እንጻፍ እና እየሰጣችሁን ያላችሁ ከዚህ በፊት ምንም ሳንጠይቃችሁ አሁን የምታዩትን ይህን የሰጣችሁን እንዲያው ያን ያህል ጥያቄ ጉዳይ ብለን ሳንጠይቅ ነው። አሁን ደግሞ በይፋ መጠየቅ ጀምረናል ማለት ነው። እንዲያው ይህንን ደግሞ ስጦታ የባረኩልን በጠቅላይ ቤተ ክህነት በትንሣኤ ዘጉባኤ በኩል ከቤተ መጻሕፍቱ ምንፈልጋቸው መጻሕፍት በሙሉ እንዲሰጡን ተደርጎ በክቡር ጠቅላይ ስራ አስኪያጃችን በብፁዕ አባታችን አቡነ ሳዊሮስ ፈቃድ ከትንሣኤ ዘጉባኤ በግዮን ሆቴል በአዲስ አበባ 2018 ጥቅምት 16 ቀን በተደረገው ጉባኤ በነበረው ብፁዕ አባታችን ተጠርተው ሳይገኙ በመቅረታቸው ሌሎቹ አባቶች እዚያው ተገኝተው ቃል ሲገቡ ስጦታ ሲሰጡ እሳቸው ደግሞ የኔም አይቀርብኝ ብለው ወደ 3 ኬሻ መጽሐፍ አሁን የምታዩቸው አብዛኞቹ ትላልቆቹ በተለይ ከዚያ የመጡ ናቸው። አሁን በቅርብ ተቀብለን ቤተ መጻሕፍቱ ላይብረሪ ስንመርቅ የነዚያ መጻሕፍትንም አብረን ነው የመረቅናቸው ማለት ነው። እና እንግዲህ እግዚአብሔር ፈቃዱ ሆኖ የኛ ጉባኤ ቤት በእውነቱ በአባቶች በብፁዓን ሊቃነ ጳጳሳት እገዛ እየተደረገለት በስራው በሙሉ እንግዲህ የስካንዲቪያና የስዊድን ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ኤልያስ እነ ብፁዕ አቡነ በርናባስ የጀርመን እና አካባቢዋ የሀገረ ስብከት ሊቀ ጳጳስ የሆኑ አባታችን አቡነ ዲዮናስዮስ፣ የኢየሩሳሌም ሊቀ ጳጳስ አቡነ ናትናኤል፣ የጣሊያን ሀገረ ስብከት ሊቀ ጳጳስ አቡነ ሕርያቆስ፣ በአሜሪካ የአትላንታ ይመስለኛል ሀገረ ስብከት ሊቀ ጳጳስ አቡነ ማርቆስ፣ ሌሎቹም ብፁዓን ሊቃነ ጳጳሳት እዚህ ጉባኤ ቤት ላይ አሻራቸውን አስቀምጠዋል። በተለይ መሰረት ድንጋዩን ባርከው ያስቀመጡ ብፁዕ አባታችን አቡነ ኤልሳ እንዲሁም ጉዳዩ ወይም ጉባኤ ቤቱ እንዲተከል መሰረት ያስቀመጡ ብፁዕ አባታችን አቡነ ሚካኤል እንዳሉ ሆኖ ሌሎቹም ሊቃነ ጳጳሳት ተሳትፎበታል። እና አሁንም የምላችሁ ብፁዕ አቡነ ሳዊሮስም እዚህ ጉባኤ ቤት ላይ የድርሻቸውን አሻራ ያስቀመጡ ናቸው። የአረብ ኤምሬቱ ሊቀ ጳጳስ አቡነ ድሜጥሮስ እንዲያው ብዙ ናቸው። በእውነቱ ሊቃነ ጳጳሳቱ እንኳን ብዙ ናቸው። እና ከዚያ ጀምረው ስራ አስኪያጆች፣ ክቡራን የሀገረ ስብከት ስራ አስኪያጆች፣ አባቶቻችን፣ ካህናት፣ ሰባክያን፣ መዘምራን፣ መምህራን ሁሉ ብዙ ታሪካቸውን አሻራ አስቀምጠውበታል። አሁን ደግሞ የበለጠ መጻሕፍት እንደው እንዴት ብዬ ልንገራችሁ፣ አንዲት እናት ልጆቿ ወደ ቤቷ ሊመጡ ወደ ማታ አሁን ልጆቼ ሊመጡ ነው ብላ ስታስብ ከቤቷ የሚበላ የሌላት ሆና ስታስብ ምን ሊሰማት እንደሚችል አስባችሁታል? ተማሪዎች እዚህ ተሰብስበው ማንበብ እንዳለባቸው እየተናገርኩኝ የሚነበብ መጽሐፍ የሌለ ሲሆን በጣም ያስቆጫል። እና ደቀ መዛሙርቶቻችን እዚህ የሚማሩ ተማሪዎች ሙሉ ሆነው አንብበው ጠይቀው ወጥተው የሚያገኙትን የፍልስፍናውንም የልቦለዱንም የሳይንሳዊውንም እንደገና ደግሞ የክህደቱን የምንፍቅናውንም ሁሉንም አንበው ተነጋግረንበት ስንወጣና ከዚህ ከወጡ በኋላ ሲያገኙ እንዴ ይህም አለ እንዴ እያሉ እንደገና እንደ አዲስ ሲሰሙት ልዩነቱን አስቡት። ስለዚህ እዚሁ ካለላቸው ያነቡታል፣ እናነበዋለን፣ እንወያይበታለን። መልስ የሚያሻው መልስ እየተሰጠው
ደግሞ በጽሁፍ የሚያሻው ደግሞ ለምእመናን መድረስ ያለበትም ተሰጦ ባላቸው ወንድሞች እየተጻፈ በዚያ መንገድ የምናቀርበው ሆኖ ነው ይሄ ቤተ መጻሕፍት የሚዘጋጀው። ሌላው እንደምታውቁት በባለፈው ከደብረ ታቦር ዩኒቨርሲቲ ጋራ የውል ስምምነት ወስደናል። ያ ማለት እንግዲህ ዩኒቨርሲቲ አንድ ዩኒቨርሲቲ በትምህርት ሚኒስቴር የታወቀ ነው ማለት ነው። የዚህ የደብረ ታቦር ዩኒቨርሲቲ አጋሮች ሁሉ ሲመጡ ይህን ማዕከል የመጎብኘት እድል አላቸው። ምክንያቱም አብረን እየሰራን ስለሆነ። ስለዚህ የዩኒቨርሲቲ ማህበረሰብ እዚህ መጥተው እያነበቡ ጥናትና ምርምር ይሰሩበታል ማለት ነው። ይሄም ለቤተ ክርስቲያናችን ትልቅ ነገር ነው። በተለያዩ ዓለማት ያሉ በብዙ መንገድ አስተዋጽኦ የሚያደርጉ ወገኖቻችን እየመጡ ከዚህ ጉባኤ ቤቱን ሲጎበኙ እዚሁ እያነበቡ ይሄዳሉ። ይህም ትልቅ ነገር ነው። እዚሁ ከኛ ደግሞ በየሳምንቱ ቅዳሜና እሁድ ጉባኤዎች የምንጠራቸው አሉ። ለምሳሌ የኔ ቢጤዎች አንድ ቀን አላቸው፣ የካህናት ሚስቶች አንድ ቀን አላቸው፣ እናቶች አንድ ቀን አላቸው፣ ወጣቶች አንድ ቀን አላቸው። ካህናት እንዲሁ በተለያየ አጋጣሚ እናገኛቸዋለን። በአጠቃላይ እንዲያው ጾታ ምዕመናን በሙሉ ከዚህ ጉባኤ ቤት ይገኛሉ ማለት ነው። የእነሱ ሁሉ ላይብረሪ ነው። ይሄ ላይብረሪ በአጠቃላይ የከተማው ማዕከል ሆኖ በላይብረሪነት የሚያገለግል ላይብረሪ ነው። ስለዚህ ይህን ላይብረሪ አቋቋም ነው ማለት የኔ ቢጤዎች እንዲያነቡ አደረግን ማለት ነው። የካህናት ሚስቶች ካህናት እንዲያነቡ አደረግን ማለት ነው። ወጣቶች እንዲያነቡ አደረግናቸው ማለት ነው። ካህናቱ እንዲያነቡ አደረግናቸው ማለት ነው። ከዚህ ባሻገር ሌላው ጥቅም ምንድን ነው ካላችሁኝ፣ በርከት ያሉ መጻሕፍት ከዚህ ከገቡልን ነገ ከዚህ ተመርቀው የሚወጡ ደቀ መዛሙርቶቻችን ሂደው ወንበር ሲተክሉ እንደኛ አሁን እስካሁን ድረስ ስንቸገር እንግዲህ 8 ዓመት በመጽሐፍ እጦት ተቸግረናል። በእውነት ለመናገር አሁን ከዚህ በኋላ የሚቀጥሉ ወይም ወንበር የሚተክሉ የጉባኤ ቤታችን ደቀ መዛሙርት ነገ ሄደው ወንበር ሲተክሉ እንደ ጎጆ መውጫ ከዚህ መጽሐፍ ይዘው ይሄዳሉ ማለት። ስለዚህ ተማሪዎቻቸው ሳይቸገሩ በመጽሐፍት አቅርቦት ሳይቸገሩ ወንበራቸውን እንዲያስቀጥሉ ይሆናል ማለት ነው። አንዱ ቀጣይ ጥቅሙ ነው ይሄ። ሌላው መቼስ መምህራን ጋራ በተለያዩ አጋጣሚዎች እንገናኛለን እና ሁሉም የላይብረሪ እንትን እንዲኖራቸው የተለየ ማዕከል እንዲኖራቸው ይፈልጋሉ። አንዳንዶቹም መጻሕፍት የማሰባሰብ ስራም የሰሩ ታውቃላችሁ። እና አደራጅተን እኛ ከነሱ ስንሄድ እነሱ ከኛ ሲመጡ ስናይ ልምድ የመወሳሰድ የመዋዋስም ይሄ መጽሐፍ እኮ ከኔ የለም ስጠኝ ተባብለን ተዋውሰን ሁሉ የማንበብ እኔ ጎንደር ሂጄ ያየሁትን መጽሐፍ ባህር ዳር ሂጄ ፍኖተ ሰላም ሂጄ መቀሌ ሂጄ ያየሁትን መጽሐፍ ከዚህ ከሌለ እዤ እንድመጣ እድል ይፈጥራል። እነሱ ደግሞ ወደዚህ ሲመጡ ደግሞ ከነሱ የሌለው ከዚህ ያለ ሲሆን ከዚህ ያለውን ወስደው ከጉባኤ ቤታቸው እንዲያስቀምጡ የመዋስ እድል ይፈጥራል ማለት ነው። ስለዚህ ጉባኤ ቤቶቻችን በመጻሕፍት አቅርቦት የማይቸገሩ ይሆናሉ። በዚህ አግባብ ሁሉም ጉባኤ ቤቶች የምንጠቃቀምበት አጋጣሚ ይኖራል ማለት ነው እና በዚህ አግባብ አንድ ጉባኤ ቤት ላይ የምናደርገው ሁሉም ጉባኤ ቤት ላይ ልናደርገው የጀመርነው እንደሆነም ጭምር ማሰብ መቻል አለብን። አንዱን አንዱ አይቶ ነው ሊነቃቃ የሚችለውና ሰው ዝም ብሎ እውቀትን ይዞ አይወለድም። ከአንዱ ወደ አንዱ ምን ትብከ ዘይነሳይ ከምካልከ ከባልንጀራ ያላገኘው ምን አለ ስለሆነ ማለት ነው። ሌላውና በመጨረሻ ልል የምችለው ጉባኤ ቤታችን የወረቀት መጻሕፍትን ብቻ አይደለም የሚያሰባስበው፣ የብራና መጻሕፍትንም የማሰባሰብ ስራ ጀምሯል። ታላላቅ መጻሕፍትን አጽፏል። ባለፈውም በምርቃቱ ስናሳያቸው የነበሩ ያው አይታችኋቸዋል ብዬ አስባለሁ። አሁንም የብራና መጽሐፍ ማጻፍ የሚፈልግ ሰው ስሙ እዚያው ላይ የቤተሰቡ ስም እና በትንሹም ታሪኩንም ጭምር መጨረሻ ላይ ማስቀመጥ የሚችልበትን እድል ለመፍጠር የሚፈልግ ሰው ካለ ደግሞ የበለጠ የብራና መጽሐፍ ማጻፍ የሚፈልግ እሱ ያው በሚሊዮኖች ቢያንስ እንኳን በመቶ ሺዎች የሚጠይቅ ስለሆነ ከ100 ሺህ ያነሰ ትንሽ መጽሐፍም የለም ማለት ነውና በብራና መጽሐፍ ያን ሊያግዘን የሚችል ሰው ካለ በተለየ መንገድ እንዲያናግረን ደግሞ ያስፈልጋል። ከዚህ በስር በምናስቀምጠው ስልክ ቁጥር ደውሎ ሊያናግረን ያስፈልጋል። ስለዚህ የብራና መጽሐፍ አጽፎ ደግሞ ሕያው ታሪክ ማስቀመጥ የብራና መጽሐፍ ያው እንደምታውቁት ዝናብ ካልነካው አቀማመጥ ካልጎዳው እስከ ምጽአት ድረስ የሚኖር ነው። ዘመናትን ባስቆጠረው ቁጥር የበለጠ እያማረበት ነው የሚሄደው። እንግዲህ የአቡነ ገሪማ ወንጌል ስንል ከ1500 በላይ ያስቆጠረ ማለት ነው እና በዚያ መንገድ ደግሞ የማይቀደድ የማያልቀውን ለትውልደ ትውልድ
ስም ይዞ ታሪክ ይዞ የሚቆየውን የብራና መጽሐፍ ጉባኤ ቤቴ ላይ ማስቀመጥ እፈልጋለሁ የሚል ሰው ካለ ደግሞ በልዩነት ቢያናግረን እንደፈለገው የፈለገውን መጽሐፍ ጭምር አሁን ከኛ የሌለ አሁን እስካሁን ያላጻፍ ነው እሱ የሚፈልገው ከሆነ እሱን አጽፈን በስሙ የምናስቀምጥለት ይሆናል። እዚያው ብራና ላይ መጨረሻው ላይ እንደ ብራና የመጻሕፍት ሕግ ቤተሰቦቹና እሱን ስሞቹን ታሪክም ቢሆን ቀንጨብ ተደርጎ ይቀመጣል። በብራና መጻሕፍት ሕግ አለ ይሄ የግለ ታሪኩ እንደዚያም ሆኖ መቀመጥ የሚችልበት እና የአባቱን ስም የእናቱን ስም የቤተሰቡን ወይም ደግሞ የራሱን ሁኔታ ማስቀመጥ የሚፈልግ ሰው በዚያም መንገድ ማድረግ እንደሚችል ለመጠቆም ነው። እውነት ለመናገር እንግዲህ የአባቶቻችን አምላክ ያሰብነውን ሰርተን እንድናመሰግነው ፈቃዱ ይሁንልን። የጀመራችሁትን በማሰባሰብ እግዚአብሔር አምላካችን ያበርታችሁ። የተናገራችሁት ሁሉ በሰው ዘንድ የተወደደ ይሁንላችሁ ይሁንልን። ደግሞ ለስጦታ እጃችሁን የዘረጋችሁ ሁሉ በእውነት ለማን እንስጥ እንጂ ምን እንስጥ ያስብላችሁ፣ የምትሰጡት ያሳጣችሁ። በሁሉም ነገር የምታግዙን በሚዲያው ለሀሳባችሁን እንደዚህ እኮ አለ እያላችሁ በመንገር ብቻ ጉባኤቱን በሚጠቅም ነገር የምታግዙ ሁሉ የጉባኤ አምላክ የቸርነቱን ስራ ይስራላችሁ። እንግዲህ አሁን በድጋሚ የምለው በይፋ የመጻሕፍት ማሰባሰብ ስራ ይኸው ዛሬ 2018 ነሐሴ 18 ቀን ተጀምሯል። ከዚህ በኋላ በያላችሁበት ማሰባሰብ ለጉባኤ ቤታችን የሚጠቅመውን መጽሐፍ መግዛት በአስተባባሪዎቹ በኩል መስጠት ትችላላችሁ። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። La